መውጣት ክፍል 2 ምሬት ዕብራውያን 12:15 መነሻ የምናደርገው ከምሬት ነፃ መውጣት ዕብራውያን 12:15 ነው። በዚህ በዕብራውያን መጽሐፍ ምዕራፍ 12 ቁጥር 15 ላይ የእግዚአብሔር ቃል ሲናገር ምን ይላል? ምንም መራራ ስር በመካከላችሁ እንዳይበቅልና እንዳያስቸግራችሁ ብሎ ይናገራል። ምንም መራራ ስር የእግዚአብሔር ጸጋ ለማንም እንዳይጓደለው ብዙዎችም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ብሎ ይናገራል። ይሄ ቢተርነስ የሚባለው ጉዳይ በብዙ ሰዎች ህይወት ውስጥ ተከስቶ የሚያቅ ጉዳይ ነው። ሰይጣን የብዙ ሰዎችን ህይወት ከሚያስርበት ከሚጎዳበት ነገር አንዱ ቢተርነስ ነው። ወዳጆቼ ምሬት የሚባለው ጉዳይ ማለት ነው። በመጽሐፍ ቅዱሳችን ውስጥ መራራ ስር አድጎ እንዳያስቸግረው ብሎ ሲል ዕብራውያን መጽሐፍ በብዙ ቦታ ላይ መራራነትን በሰዎች ህይወት ውስጥ ተፈጥሮ መጽሐፍ ቅዱስ ላይ እናያለን። ለምሳሌ ሐና በነፍሷ ተመራ እንደነበረ ከቆየባት ከዘገየባት ነገር የተነሳ አንደኛ ሳሙኤል መጽሐፍ ምዕራፍ 1 ቁጥር 10 ይናገራል። በሌላ ቦታ ደግሞ ምሳሌ መጽሐፍ ምዕራፍ 17 ቁጥር 25 ሲናገር ተላላ ልጅ በአባቱ ላይ ሐዘን ያስከትላል፣ ለወለደችው ምሬት ይሆንባታል ብሎ ይናገራል። በቆላስያስ መጽሐፍ ምዕራፍ 3 ቁጥር 19 ላይ ደግሞ ባሎች ሆይ ሚስቶቻችሁ ውደዱ እንጂ መራራ አትሁኑባቸው ብሎ ይናገራል። ወዳጆቼ ሚስታችሁ ትቆጣችኋለች ወይም ልጃችሁ ያሳዝናችኋል፣ ሰራተኛ ያበሳጫችኋል፣ ጠላት ይደበድባችኋል፣ ጓደኛ ይሰርቃችኋል፣ ባልንጀራ ይሰድብሃል፣ ያመሃል፣ የፍትህ ስርዓቱ ይዛባብሃል፣ የምትፈልገው ነገር ሳይሆን የማትፈልገው ነገር በህይወት ይሆናል። ወዳጆቼ የብዙ ሰዎችን መንፈሳዊ ህይወት ያበላሸ፣ እምነታቸውን ያስካደ፣ ከእግዚአብሔር ጋር ጠላትነት የፈጠረ፣ መልካምነታቸውን ደግሞ እንዲቋርጥ ያደረገ ነገር ቢኖር ምሬት ነው። በዚህ ዘመን በጣም በብዙ ሰዎች ህይወት ውስጥ አድጎ እያስቸገራቸው ያለ ነገር ቢኖር ቢተርነስ ነው። የዚህ ቢተርነስ የመራራነት ምክንያት የምሬት ምክንያት ምንድነው ሲባል ጻፉ። የምሬት ምክንያቶች አሉ። ሰዎች ዝም ብለው ከመሬት ተነስተው አይደለም በመራራ የሚሆኑት በምሬት ውስጥ የሚያልፉት ማለት ነው። የመጀመሪያው ነገር ምንድነው? የምሬት ምክንያት ምንድነው? ጉዳት ነው። ሲጎዱ፣ በወዳጅ ሲጎዱ፣ በጓደኛ ሲጎዱ፣ በቤተሰብ አባል ሲጎዱ አንዱ የምሬት ምክንያት ጉዳት ነው። የምሬት ምክንያቶችን ማወራው በብዙ ሰዎች ልብ ውስጥ አድጎ እያስቸገራቸው ያለ ነገር ቢኖር ምሬት ነው። ወዳጆቼ ይሄ ምሬት የሚባለው ነገር ምን አይነት ተጽዕኖ እንዳለው በኋላ ላይ ያሳያቸዋለሁ። ግን ሰዎች ከመሬት ተነስተው የመራራነት ስር በውስጣቸው አያድግም። ጉዳት አለ። በሚያምኑት በትዳር አጋር፣ በቤተሰብ በሚያገለግላቸው በሚያገለግሉት በሚወዱት ዋጋ በከፈሉለት ሰው ሲጎዱ ሰዎች ምሬት በውስጣቸው ያድጋል። ሁለተኛው ጻፉ፣ ክህደት ነው። ሲከዱ ባመኑት ሰው በሚወዱት ሰው ለክፉ ቀን ይሆነኛል ብለው ባሉት ሰው ሚስጥራቸውን ባካፈሉት ሰው ሁለንተናቸውን አሳልፈው በሰጡት ሰው ሲከዱ ምሬት የሚባለው ጉዳይ ያድጋል፣ ያስቸግራቸዋል። ሶስተኛ ያልተሟሉ ተስፋዎች ኤክስፔክቴሽን ከመኖሩ የተነሳ ብዙ የሚጠብቁት ነገር ኖሮ ይደረግልኛል ብለው ይሆንልኛል ብለው ጠብቀው ነገር ሳይሆን ሲቀር በዚህ ምክንያት ሰዎች ምሬት ዲቨሎፕ ሊያደርጉ ይችላሉ። አራተኛው ኢፍታዊነት ነው። ወዳጆቼ ዕብራውያን መጽሐፍ ምዕራፍ 12 ቁጥር 15 ምን ይላል? መራራ ስር አድጎ እንዳያስቸግራችሁ ይላል። በብዙ ሰዎች ህይወት ለምሳሌ እኔ ለዚህ ትምህርት መነሻ የሆነኝ ነገር ምን መሰላችሁ? ቆላስያስ መጽሐፍ ምዕራፍ 3 ቁጥር 19 ነው። ባሎች ሆይ ሚስቶቻችሁን ውደዷቸው እንጂ መራራ አትሁኑባቸው ብሎ ይናገራል። ለምንድን ነው ይሄን ቃል የሚናገረው ብዬ ብዙ ሪፈር አረኩኝ። ብዙ መጽሐፎችን ለማየት ፈለኩኝ። ምንድነው ብዙ አስተማሪዎች ቢናገሩት ባሎች ሆይ ለምንድን ነው ሚስቶቻችሁ ላይ መራራ አትሁኑባቸው የሚለው ብዬ ሳነብ አንድ ጸሐፊ የሚገርም ነገር ተናገረ። ሚስቶች የሙሉ ጊዜ ስራቸው አለ ባሎቻቸውን እየተከተሉ ልክ አይደለህም ማለት ነው። የሙሉ ጊዜ ስራቸው ነው። በቃ ሙሉ ጊዜ ተሰጧቸው እሱ እየተከታተሉ ልክ አይደለም ይሄን አታርግ ማለት የሙሉ ጊዜ ስራቸው ነው አለ። ከዚህ የተነሳ በጣም ተንገሽግሸው በጣም ተማረው አያችሁ በፎርስፉል የሆነ መልስ እንዲመልሱላቸው ባሎች ይገደዳሉ ብሎ ይናገራልና ላይክ አድርጌዋለሁ። በዋነኛነት ግን እንድታቁ ፈልገው ነገር ምንድነው ወዳጆቼ?
ሰዎች ይሄ መራራነት የሚባለው ጉዳይ ዝም ብሎ አይፈጠርም። በልባቸው ውስጥ ጉዳት ሲያስተናግዱ፣ ሲጎዱ፣ ፋይናንሻሊ ሶሻሊ ብዙ ውስጣቸው ሲጎዳ፣ አንደኛው ክህደት ሲከዱ፣ ያልተሟሉ ተስፋዎች። አራተኛ ጻፋችሁ ኢፍታዊነት ኢፍታዊ የሆነ ህጋዊ ያልሆነ በደል ተፈጽሞብኛል ብሎ ሲያስቡ ኢፍታዊነት ጻፉ። ኢፍታዊነት በቅንፍ አድርጉና በደል ደርሶብኛል፣ ያላግባብ ተበድያለሁ፣ ይሄ ለኔ አይገባኝም፣ ይሄን ዲዘርቭ አላደርግም፣ በድለውኛል፣ ሰዎች ክብሬን አዋርደውታል፣ ጎርተውኛል ብለው ሲያስቡ። አምስተኛው ምሬትን ክሬት የሚያደርገው ነገር ኩራት ነው። ምሬትን ክሬት የሚያደርገው ነገር ኩራት ነው። ወዳጆቼ ከዚህ ዓመት መልካም ወጣት ይዛችሁ እንድትሄዱት የምፈልገው ነገር ቢኖር አንዱ ራሳችሁን እንድታላቅቁ፣ ነፃ እንድታወጡ። ለዚህ ነው ርዕስ የሰጠሁት ነፃ መውጣት። ከምን? ከድባቴ፣ ከምን? ከምሬት፣ ከቢተርነስ፣ በጉዳት ምክንያት፣ በኢፍታዊነት ምክንያት፣ በክህደት ምክንያት፣ በመከዳታችሁ ምክንያት፣ ኢፍታዊ ነገር በበደል ምክንያት በውስጣችሁ ከተፈጠረ መራራ ነገር ነፃ እንድትወጡ በማሰብ ነው ነፃ መውጣት ብዬ ያልኩት። የእግዚአብሔር መንፈስ በዚህ ትምህርት በኩል የብዙ ሰዎችን ልብ በዚህ ቤት እንደሚፈታ 100% እርግጠኛ ነኝ። እንዴት ብላችሁ ከጠየቃችሁኝ ተመልከቱ። እናንተ እንደ ክርስቲያን መጽሐፍ ቅዱስ ላለመበደላችሁ መተማመኛ አይሰጣችሁም፣ ጋራንቲ አይሰጣችሁም። ሰዎች በማወቅም ይሁን ባለማወቅ ሊበድሏችሁ ይችላሉ፣ ሊጎዷችሁ ይችላሉ። ሆን ብለውም ሊሆን ይችላል፣ አቅደው አስበውበትም ሊሆን ይችላል፣ ሳያስቡበትም ስሜታዊ ሆነው እግረ መንገዳቸው ነው ሊበድሏችሁ ይችላል። እናንተ ላለመበደል ምንም ዋስትና የላችሁም። ግን መራራነት ቢተርነስ ቾይዝ ነው፣ ምርጫ ነው። ለዚህ ነው ባሎች ሆይ ሚስቶቻችሁን ውደዷቸው እንጂ መራራ አትሁኑባቸው። ኢትስ ቾይዝ። መራራ አትሁኑባቸው ካለ ሊሆኑባቸው የሚያስችል ነገር አለ። መርጠው ነው መራራ ባይሆኑት እንጂ መራራ ላለመሆን ፈልገው ምናምን ብቻ መርጥ። ኢትስ ቾይዝ። ወዳጆቼ እንዲህ ብላችሁ ጻፉ። ምሬት ከእግዚአብሔር ጋር ጠላትነትን ይፈጥራል። መጽሐፍ ቅዱሳችን ላይ የቆሬ ልጆችን ማንበብ ትችላላችሁ። ምሬት ከእግዚአብሔር ጋር ጠላትነትን ይፈጥራል። ብዙ ሰዎች ከደረሰባቸው ኢፍታዊ ነገር የተነሳ፣ በደል የተነሳ፣ ጉዳት የተነሳ፣ ክህደት የተነሳ፣ ሰዎች በእነሱ ላይ ካደረሱት መጥፎ ነገር የተነሳ በውስጣቸው ምሬት አለ። ይሄ ደግሞ ከእግዚአብሔር ጋር ጠላትነትን ይፈጥራል ከእግዚአብሔር ጋር። ቀጥላችሁ ጻፉ። ምሬት ህይወትን ያመሰቃቅላል። ቢተርነስ በጉዳት ምክንያት በልባችሁ ከተፈጠረው ነገር ከዚህ ከምሬት የተነሳ ህይወት ይመሰቃቀላል። ለምን ሲባል ለህይወት ያላችሁ መነጽር ይቀየራል። አያችሁ፣ ከጉዳት በፊት እንዳላችሁ አይሆንም ለህይወት ያላችሁ እይታ። ከዚህ በፊት ፍቅርን የምታዩበት መነጽር፣ ከዚህ በፊት ትዳርን የምታዩበት፣ ከዚህ በፊት ወንድምን፣ እህትን፣ ቤተክርስቲያንን፣ ብዙ ነገራችሁን የምታዩበት መነጽር ሲሰበር እንደማለት ነው። ሲሰበር ህይወትን ያመሰቃቅላል። እሱ ብቻ አይደለም፣ ጻፉ። ምሬት ደስታን ያጠፋል። ያልጎደላችሁ ያላጣችሁት ብዙ መልካም ነገር እያላችሁ፣ ብዙ ቆንጆ ነገር እያላችሁ፣ እግዚአብሔር ጥሩ ህይወት፣ ጥሩ ትዳር፣ ቆንጆ ጤነኛ ልጆች ሰጥቷችሁ፣ ተስፋ ሰጥቷችሁ፣ ስራ ሰጥቷችሁ፣ ባጣችሁ ጥቂት ነገር ምክንያት ስትከነከኑ ደስታችሁን እንድታጡ ያደርጋችኋል። ለምሳሌ ተመልከቱ። እኔ አሁን እኮ ለመከፋት ከፈለኩኝ ወዳጆቼ በጣም ብዙ የሚያስከፋ ኬዝ አለ። ለመከፋት ከፈለኩ ግን ተመልከት፣ ምሬት ደስታን ያሳጣል። ለምሳሌ ተመልከተው፣ በዚህ ዓመት በዚህ ዙር የዳኑ ሰዎችን አስብ፣ ነፃ የወጡ ሰዎችን አስብ። እነሱ ብቻ ስታስብ ደስተኛ ነህ። ግን ኢትስ ኤ ቾይዝ። ምሬት ደስታ ያሳጣችኋል። ሄሎ ይኸውልህ፣ የምትበላው አለ፣ የምትጠጣው አለ፣ የጎደለ ነገር የለም። እግዚአብሔር ይመስገን። ሳትጎዳ፣ ሳትካድ፣ ሳትበደል በፊት ከዛ እንደዚያ ባይሆን ኖሮ ከዚህ የተሻለ ትሆን ነበር አይደል? አዎ። ግን በጣም ይገርማል። ይሄም ሆኖ ይሄም ደርሶብህ አልወደክም። ይሄም ሆኖ ህይወት እየቀጠለ ነው። ይሄም ሆኖ ቆመ እየተራመድክ ነው። እና አሁን ይሄ ምሬት የሚባለውን ነገር መርጠ ወስነ ከህይወትክ ላይ አውጥተ ለመጣል ካልፈለግ፣ ከዚህ ጉዳይ ነፃ ለመውጣት ካልፈለግ፣ አትጠራጠር፣ ደስታን ያሳጣል። እንደዚህ ብለህ ጻፍ። ቀጥልና እምነትን ያስጥልሃል። ምሬት እምነትን ያስጥልሃል።
እምነትን ያስጥላል። ድሮ በባዶ በዜሮ በምንም ንፋስም ደመናም ሳይኖር ታምን የነበርክ ሰውዬ አሁን ግን ሰዎች ባንተ ላይ ካደረሱ በደል የተነሳ ኢቭን ትረስት እንዳታረግ ሆነ ትሸሻል። እምነትን ያስጥላል። ምሬት የሚባለው ጉዳይ እምነትን ያስጥላል። ሄሎ እምነትን ያስጥላል። እኔ አቅነም ነገር እምነትን ያስጥላል። ጻፍ ቀጥልና ምስክርነትን ያበላሻል። ምስክርነትን ያበላሻል። ምስክርነትን ያበላሻል ብቻ ሳይሆን መልካምነትህንም ይሰርቃል። ብዙ ጊዜ አይታችሁ ከሆነ ሰይጣን የሚዋጋችሁ ውለታ በዋላችሁለት ሰው በኩል ነው። ደግ ባረጋችሁለት፣ ባገዛችሁት፣ በክፉ ቀን በደረሳችሁለት ሰው በኩል መጥቶ ይዋጋችኋል። ብዙ ነገር ዋጋ በከፈላችሁለት ሰው በኩል መጥቶ ይዋጋችኋል። ለምንድን ነው ሰይጣን በሌላው በመደበኛ ሰው በኩል የማይዋጋችሁ መልካም ባረጋችሁለት ሰው በኩል ብቻ እየመጣ የሚዋጋችሁ? ቢኮዝ እግዚአብሔር የሚወድላችሁና በእናንተ ውስጥ ያስቀመጠው መክሊት መልካምነታችሁን እንዲቋረጥ ስለሚፈልግ ነው። መልካምነታችሁን እንደ ሞኝነት፣ እንደ ዝርክርክነት፣ እንደ አቅመ ቢስነት እንድትቆጥሩ ስለሚፈልግ ለምሳሌ ተመልከቱ። አሁን ይኸው እኔ በዚህ ጉዳይ በጣም ተፈትኜ ስለሆነ ነው መነግራችሁ። በጣም ተፈትኜ የተፈተንኩበት ጉዳይ ነው። ለምሳሌ አንዳንዶቹ መልካም ወጣት ይመጣሉ። ልክ እንደናንተ ነው የመጡት፣ ተመዝግበው ነው የመጡት። ሲጀመር ማስታወቂያ ነገረን አመጣናቸው እንጂ ሰዎቹ እኛን አላመጡንም። ከመጡ በኋላ እዚህ አስተምረን ጸልየን ምን አድርገን ብር ሰጥተን የሆነ ነገር አድርገን ምናምን ስናበቃ እናመሰግናለን እንኳን ባይሉ እሺ ይሁን አትሊስት እንደው ምስጋናው ይቅርና መልሶ አፈር ባይበትኑብንስ? ቆም ብዬ ሳስብ መልካምነቴ ሊያስጥለኝ እውነቴን እኮ ነው የምነግርህ። መልካምነቴ አንድ ፓስተር እንደዛ ብሎኝ ያውቃል። አንተ ምን አታገለ ዱርዬ ሰብስበ ምናምን አለ። እኔ ደግሞ ዱርዬ አይታየኝም። እንዲህ ሲታየኝ ዱርዬ አይታየኝም። እኔ ሲታየኝ የሚታየኝ አሁን ለምሳሌ ሱፍ ካደረገው ሰው ውስጥ ፓስተር ብታይ እውነቴን እኮ ነው። አሁን ሱፍ የለበሰ ሰው እንደዚህ አይተው ፓስተር ነው ብለህ ብትል ይገርማል? አይገርምም እኮ። ሱሪውን አውርዶ ጸጉሩን ያንጨበረረ ልጅ እንዲህ አይተው ይሄ ልጅ እኮ ትንሽ ቢስተካከል ፓስተር ይሆናል እንደማለት ያለ ምን ነገር አለ? እውነቴን እኮ ነው የምነግርህ። እና ምን ልፈልግ ምሬት መልካምነትን ያስጥላል። ለምን? ጉዳት አለው ከኋላ እንድትመታ አድርጓል። ሰይጣን ገብቷል። እንድትካድ አድርጓል። ኢፍታዊ ነገር እንዲደርስብህ አድርጓል። እና ጳውሎስ እንደዛ ያለ ባሎች ያለ ሚስቶቻችሁ ወደዷቸው እንጂ መራራ አትሁኑባቸው አለ። መልካምነትን ይሰርቃል ምሬት። እንደዚህ ብላችሁ ጻፉ። ምሬት ከተፈጥሮ በላይ የሆነ ሸክም ነው። ከተፈጥሮ በላይ የሆነ ሸክም ነው። እንዲህ ብለህ ጻፍ። ከጎዳክ ሰው በላይ ምሬቱ ይጎዳል። ጻፍ። ከጎዳክ ሰው በላይ ምሬቱ ይጎዳል። ምሬቱ ይጎዳል። አሲድ ነው የምትተፋው። የሚለው አበሻ ለምን ይመስላል? ይላል ታውቃለህ? ከሆነ ሰዓት በኋላ ኢትዮጵያዊ ይላል። ምን ይላል? በቃ ይሄ ጨጓራው ምናምን ምን ይላል? ምሬት እኮ ነው። አሲድ አለ እዚህ፣ ቦምብ አለ፣ የተያዘ አለ ይላል። በቃ ከጎዳክ ሰው በላይ ምሬቱ ይጎዳል። ጻፍ። ካጣኸው በላይ ምሬቱ ብዙ ነገር ያሳጣሃል። ካጣኸው ነገር በላይ አሁን አንተ ተክጃለሁ፣ አጥቻለሁ፣ ተበላሽቶብኛል፣ ወድቄያለሁ ምናምን ብለህ ነው አንተ በጣም የተማረርከው አይደል? ካጣኸው ነገር በላይ ምሬት ራሱ ብዙ ነገር ያሳጣል። ጤናን ያሳጣል፣ ደስታን ያሳጣል፣ መንፈሳዊ ነገርን ያሳጣል፣ ህይወትን ያሳጣል፣ ብዙ ነገርን ያሳጣል። ብዙ ነገርን ያሳጣል ምሬት። ጻፍ እንዲህ ብለህ ምሬት ለረጅም ጊዜ የሚቆይ የቁጣ የንዴት ወይንም የብስጭት ስሜት ነው። ለረጅም ጊዜ የሚቆይ የቁጣ የንዴት የብስጭት ስሜት ነው። በቃ ረመጥ እሳት በለው። በቃ ውስጡ ነው የሚበላ። ጻፍ። ምሬት ቁስሎችን ማቆየትና ስለነርሱ በተደጋጋሚ ማውራት ነው። ቁስሎችን ማቆየትና ስለነሱ በተደጋጋሚ ማውራት ነው። የሰዎች ፍትህ ተዛብቶብኛል፣ ተጎድቻለሁ ብለው ሲያስቡ ተክጃለሁ፣ ባመንኩት ሰው ተክጃለሁ ብለው ሲያስቡ የሚሰማቸው ስሜት ነው።
እንዲህ ብለህ ጻፍ። የምሬት ውጤቶች በቢተርነስ ምክንያት በሰው ህይወት ውስጥ የሚሆኑ ነገሮች ምንድናቸው? ምንድናቸው? አንደኛ እኔ ብቻ ትክክል ነኝ ብሎ ማሰብ። እኔ ብቻ ትክክል ነኝ ብሎ እውነቱን እንዳትረዳ ያደርጋል። እኔ ብቻ ትክክል ነኝ ብሎ ማሰብ። እኔ ብቻ ልክ ነኝ ማለት ልክ ልትሆን ትችላለህ፣ ግን አንተ ብቻ ልክ ላትሆን ትችላለህ። ልክ ልትሆን ትችላለህ፣ አንተ ብቻ ልክ ላትሆን ትችላለህ። ሁለተኛ በሌሎች ላይ መፍረድ። አየህ ከዚህ ከጉዳት ከኢፍታዊ ነገር ከበደል የተነሳ በሰዎች ላይ ፈራጅ እንድትሆን ያደርጋል። ፈራጅ እንድትሆን ያደርጋል። ደግሞ ይሄ ደግሞ በሰዎች ላይ መፍረድ ደግሞ ታውቃለህ፣ አትፍረድ ይፈረድብሃል ነገሩ። ሮሜ መጽሐፍ ምን ይላል? የእግዚአብሔርን የፍርድ ወንበር ልትጋራ አትችልም ይላል። እግዚአብሔር ለማንም የፍርዱ ወንበር አሳልፎ አይሰጥም፣ ለማንም አይሰጥም። ሶስተኛ የበቀል ሐሳብ። የበቀል ሐሳብ። አራተኛ የኃይል ድርጊት መፈጸም። አምስተኛ ሱሰኝነት። በሱሰኝነት በዚህ በምሬት ምክንያት ሱስ ውስጥ የሚገቡ ሰዎች አሉ። ተበድያለሁ፣ ተጎድቻለሁ፣ ተክጃለሁ ብለው ክዳኛለች ብለው በቃ መጠጥ ይጀምራሉ። አግብታ ወልዳ እየኖረች ነው እኮ እሱ። የሰው ሚስት ፎቶ ይዞ ይዞራል እሱ። እዚህ ደረቱ ላይ ምን ብሎ ተነቀሰ? ሐና ስትተወው እዚህ ላይ ማርያም፣ ሐና ማርያም ሆኖ ክፍለ ከተማ። በቃ ጉዳት በመጠጥ አይጠፋም። ጉዳትን ረሳለሁ ብለህ ብትጠጣ ጉዳት ጎበዝ ዋናተኛ ነው። ዋኝቶ ጠዋት ሳሎን ላይ ሶፋ ላይ ቁጭ ብሎ ይጠብቃል ይላል። ፒስ ነው ይላል። ጉዳት እንደ አዲስ ነው የሚመጣው፣ እየዋኘ ነው የሚመጣው። ነግሬሃለሁ። የመራራ ሰዎች 7 ባህሪያት። የመራራ ሰዎች 7 ባህሪያት። አንደኛ የተራዘመ ቁጣ። የተራዘመ ቁጣ አንዱ የመራራ ሰዎች ባህሪ የተራዘመ ቁጣ ነው። በቃ እንደው ዝም ብሎ መቆጣት። በቃ ቁርስ ይቅረብ ይቆጣል። የእግር ውሃ ይምጣል ይቆጣል። የኔ ፍቅር ምን ለማለት ፈልገሽ ነው? ዛሬ ባለመደብሽ አፍሽ የኔ ፍቅር የምትይው ይቆጣል። የኔ ጌታ ጭራሽ። ሁለተኛ የመራራ ሰዎች 7 ባህሪያት። ሁለተኛ የተጎጂነት አስተሳሰብ ቪክቲም ሜንታሊቲ። የተጎጂነት አስተሳሰብ። በቃ የተጎጂነት አስተሳሰብ ውስጥ ያሉ ሰዎች አደገኛ ናቸው። ተጋጭ በዛኛው ሪሌሽንሺፕ የተጎዱ ይሄኛውን ሪሌሽንሺፕ የሚገመግሙት በተጎዱበት ሪሌሽንሺፕ ነው። እሷም እንዲህ ነበር የምታረገኝ ይላል ብድግ ብሎ። ምንም እንኳን አላረገችው ምንጭኛው። ኤኒዌይስ ግን የተጎጂነት አስተሳሰብ። ሶስተኛ የበቀል ፍላጎት። የበቀል ፍላጎት እድሉ ሊስጠኝና ጌታ የበቀል ፍላጎት እንደው በቃ መኪና ይስጠኝና ጌታ እጄን አውጥቼ። እሺ አራተኛ የማያቋርጥ ቅሬታ። አምስተኛ ስለ እውነት የተዛባ ግንዛቤ። ስድስተኛ ይቅር አለ ማለት። ሰባተኛ ነፍሰ ገዳይነት። ኦኬ መፍትሄ ብላችሁ ጻፉ። መፍትሄ ከምሬት ነፃ ለመውጣት መፍትሄው አንደኛ ፈቃደኝነት ነው። ለመተው ይቅር ለማለት ፈቃደኛ መሆን። ምሬት ካልተውክ አይተውህም፣ ይገልሃል። ይሄንን እግዚአብሔር ምን ያህል እንደሚወድ ስታስብ ሰዎች የቱንም ያህል ቢጎዱ ትረሳለህ። እግዚአብሔር ምን ያህል እንደሚወድ ስታቅ ሰዎች የቱንም ያህል ቢያቆስሉ ትፈወሳለህ። እግዚአብሔር ምን ያህል ከትላንት ይልቅ ወደ አንተ እንደቀረበ ቢገባ አብሮክ እንደሆነ እንዳልተወ ብትረዳ ሰዎች የቱንም ያህል ትተውኛል ብለህ ልብ አይጎዳም፣ ልብ አይሰበርም። እነዛ የገፉ እጆች ይባረኩ፣ ወደ አምላክ አስጠጉ። የሰማኝ ሰው ካለ እነዛ የጎዱክ የገፉ እጆች፣ እነዛ የገፈተሩ እጆች አጠነከሩ።
ፈቃደኛ መሆን። ሁለተኛ የመንፈስ ቅዱስ ቅባት። የመንፈስ ቅዱስ ቅባት ምሬትን ያለ መንፈስ ቅዱስ ቅባት ልትተው አትችልም። የመንፈስ ቅዱስ እገዛ፣ የመንፈስ ቅዱስ ኃይል ያስፈልጋል። መንፈስ ቅዱስ በህይወታችሁ ሲሰራ ሁሉንም ጉዳቶች፣ ሁሉንም ጠባሳዎች ያስረሳል። ጻፉ። መንፈስ ቅዱስ በህይወታችሁ ሲሰራ ሁሉንም ጉዳቶች፣ ሁሉንም ጠባሳዎች ያስረሳል። ሶስተኛ አምላካዊ ፍቅር። ከምሬት ለመውጣት ሶስተኛው አምላካዊ ፍቅር ነው። እግዚአብሔር በጣም እንደወደደ አብሮክ እንዳለ ካንተ ጋር እንደሆነ ሲገባ አሁን እንደዚህ ይላል። መልካም ወጣት ግቢ ሁሉ ጊዜ ስገባ እዚህ ግቢ ስገባ ፈገግላለሁ። አንዳንዴ ብቻዬን ሁሉ እቀመጣለሁ እዚህ ጋር እና ፈገግላለሁ። ስለተውኝ ሰዎች፣ ስለማይወዱኝ ሰዎች ሳይሆን የማስበው ስላልተወኝ ጌታ፣ ስለሚወደኝ ጌታ፣ አብሮኝ ከኔ ጋር ስላለ፣ ስለሚረዳኝ፣ ስለሚያግዘኝ ስለሱ ሳስብ ከፍ አድርግ እጆችን። የጎዱ ሰዎች እንኳን የጎዱን ጉዳት ስማቸው እስኪጠፋበት ድረስ በኢየሱስ ስም ትድናለህ። አሜን። የጎዱ ሰዎች አይደለም ጉዳቱ ስማቸው እስኪጠፋበት ድረስ በኢየሱስ ስም ትድናለህ። አሜን። የት ነበር መቼ ነበር እንዴት ነበር የጎዱኝ ብለህ ግራ እስኪገባ ነው። እውነትህን ነው። ይሁን እኔን በጣም ልጸልዩለት የሚገባ ሰው ልንገራችሁ በጣም ልጸልዩለት የሚገባ ሰው መቼም በጸሎታችሁ ልትረሱት የማይገባ ሰው ከፍ አድርጉ እጃችሁ ላሳያችሁ። ይኸውና እንዲህ በሉ እሱ ውስጥ ነው ያለው። እሱ ውስጥ አለ። በጣም ልጸልዩለት የሚገባ ሰው እሱ ውስጥ ነው። ይኸው እሱ ያችሁት ራስሽ አንተ በጣም ልጸልዩለት ያዙት። እንደዚህ ልባችሁን እንደዚህ ያዙት። በጌታ በኢየሱስ ክርስቶስ ዛሬ ጸልይላችኋለሁ። ባመናችሁት ሰው፣ በጣም በምትወዱት ሰው የተጎዳችሁ ሰዎች፣ የተሰበራችሁ ሰዎች፣ በቤተሰብ የተነሳ በጣም ያዘናችሁ የተጎዳችሁ ሰዎች፣ በጣም በጓደኛ ምክንያት የተጎዳችሁ ሰዎች ጉዳታችሁን በኢየሱስም ከዚህ ግቢ ቅዳሜ ስትወጡ ከእናንተ ጋር አይወጣም። አሜን በሉ። አሜን በሉ። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም ማንኛውም አይነት ሰባራ ነገር ከልባችሁ ላይ በኢየሱስም አሁን ይጠገናል። ጸሎታችሁን የከለከለ መልካምነታችሁን ያቋረጠ በጌታ በኢየሱስ ክርስቶስም ጸልያለሁ። በልባችሁ ደስታችሁን የቀማ ሐዘን፣ ስብራት፣ ጉዳት በኢየሱስም ፈውስ ይሆንለታል። ያዙ። ልጸልይላችሁ። ቀኝ እጃችሁ በልባችሁ ላይ ያዙ። ጨፍኑ አይኖቻችሁ። በጌታ በኢየሱስ ክርስቶስም ባመናችሁት ሰው የተካዳችሁ፣ በተደገፋችሁት ሰው የተወጋችሁ፣ በጠቀማችሁት ሰው የተበደላችሁ፣ የተረሳችሁ፣ ይሄ ለኔ አይገባኝም ብላችሁ በከፍተኛ ሐዘን ውስጥ ያላችሁ ሰዎች በጌታ በኢየሱስም ጸልይላችኋለሁ። የሰው እጅ በሌለበት ዛሬ ከሰዓት ልባችሁ ከዚህ ቀን ጀምሮ ድኖ ይቀራል። በኢየሱስም ተፈውሶ ይቀራል። በኢየሱስም ተፈውሶ ይቀራል። ቅንነታችሁን ያስጣለ ጸሎት እንዳትጸልዩ የከለከለ ክርስትና እንዲህ ከሆነ ይቅርብኝ ያስባለ ከእግዚአብሔር ቤት እንድትሸሹ ያደረገ የገዛ ቤተሰባችሁን እንድትጠሉ ያደረገ በልጅነታችሁ ያስተናገዳችሁት ውርደት፣ ጉዳት፣ መናቅ ውስጡን የሚያደማችሁ ይሄ ለኔ አይገባኝም፣ ይሄን ለኔ በፍጹም አይገባኝም የሚያስብላችሁ እህል ሰጣችሁ አፈር፣ ወርቅ ሰጣችሁ ጠጠር የተመለሰባችሁ እግዚአብሔር አምላክ በዚህ ከሰዓት ጸልይላችኋለሁ። በኢየሱስ ክርስቶስ ስም ድናችሁ ትቀራላችሁ። ተታልያለሁ፣ ተከጃለሁ፣ ተኮድቻለሁ፣ መርሳት ያቃታችሁ፣ መተው ያቃታችሁ፣ ምትከነከኑ በዚህ ጉዳይ የምትብሰለሰሉ አላችሁ። ብዙ ሰዎች እዚህ ውስጥ አላችሁ። በጌታ በኢየሱስ አዲስ ነገር መጀመር ያቃታችሁ፣ ወደፊት መራመድ ያቃታችሁ፣ ትላንትና መርሳት ያቃታችሁ በጌታ በኢየሱስ ክርስቶስ መቀበል እንደገና መቀበል የከበዳችሁ፣ ከቤተሰቦቻችሁ ጋር እንኳን ቁጭ ብሎ መመገብ የከበዳችሁ፣ ወንድማችሁ ላይ እህታችሁ ላይ በጣም ልባችሁ ያዘነ፣ ዘመዳችሁ ላይ፣ የቅርብ ቤተሰብ ላይ፣ አገልጋይ ላይ፣ ጓደኛ ላይ፣ ጎረቤት ላይ በጣም ልባችሁ የቆሰለባችሁ ሰዎች በጌታ በኢየሱስም ጸልያለሁ። በጌታ በኢየሱስም ጸልያለሁ። በኢየሱስም ጸልያለሁ። የመንፈስ ቅዱስ ቅባት
ሰባራ ነገርን የሚጠግን ቁስልን የሚፈውስ ጠባሳን የሚሽር የመለኮት ቅባት በጌታ በኢየሱስ ስም በልባችሁ ላይ እንዲሆን ጸልያለሁ። ከዛ በኋላ ሐና ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ በጌታ በኢየሱስም ከዚህ በኋላ ጉዳተኛ መስላችሁ፣ ከዚህ በኋላ ሐዘንተኛ መስላችሁ፣ ተጎጂ መስላችሁ በጌታ በኢየሱስም አትታዩ። በኢየሱስም ፈውስ ይሆንላችኋል። ድናችሁ ቅሩ፣ ተፈውሳችሁ ቅሩ። ሃሌሉያ! ጌታ ይባረክ። አራተኛ ከቢተርነስ ለመውጣት አራተኛ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ነው። ይዛችኋቸው እንዳትወጡ ከዚህ ቤት ሰዎቹን። አምስተኛ ይቅርታ ነው። ወንጌል ይለውጣል።